ጋዜጠኛ ፍቅሩ በላይ ከመጋቢት 1 ቀን 2006 ዓመተ ምህረት ጀምሮ በደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጽህፈት ቤት በጋዜጠኝነት በመቀጠር ከሁልጊዜ መሻቱና መክሊቱ ጋር ተገናኘ። በተቋሙ ውስጥ ከሪፖርተርነት እስከ ከፍተኛ አዘጋጅና አርታኢነት ደረጃ በመድረስ ህይወቱ እስካለፈችበት ቀን ድረስ በቅንነት በትጋትና በታማኝነት አገልግሏል። ስራዎችን በጥራትና ተደማጭ በሆነ መንገድ በመስራት ከሚታወቁ የተቋሙ ሰራተኞች መካከል አንዱና የጋዜጠኝነትን ሙያ በተግባር ያሳየ ብርቱ ሰው እንደነበረ የስራ ባልደረቦቹና የሙያ አጋሮቹ ይመሰክራሉ። በአስተማሪ አዝናኝና አሳዋቂ ዝግጅቶቹ የሚታወቀው ጋዜጠኛ ፍቅሩ በላይ በስራው ታታሪና ትጉህ ጋዜጠኛ እንደነበረ የስራ ባልደረቦቹ ይናገራሉ። ባልደረባችን ፍቅሩ በላይ ባልደረባችን ብቻ ሳይሆን ለእኛ በተለይ አራያችን የሆነ ታላቅ ጋዜጠኛ ነበረ። እንግዲህ ፍቅሩን ወደዚህ ጣቢያ ከመጣው ጊዜ ጀምሮ ማውቀው በስራ ትጋቱ በተነሳሽነቱ ስራዎችንም ደግሞ በተሻለ ሁኔታ አቀላጥፎ ሲሰራ ነው ማውቀው። ጓደኛችን ነው፣ ወንድማችን ነው፣ የስራ ባልደረባችን ነው። ስለሱ ብዙ ነገር ማንሳት ይቻላል። ለስራ ያለውን ፍቅር በሰፊው ማንሳት ይቻላል። ፍቅሩ በጣም የዋህ ልጅ ነው። ፍቅሩ በጣም ስራውን የሚወድ ነው። አድማጮች በደንብ ያውቁታል። ለስራ ያለው ትጋት፣ ከባልደረቦቹ ጋር ያለው ቀረበታ እንዲሁም ደግሞ ስራዎችን በጥራት በፍጥነት በማድረስ የሚታወቅ ባልደረባችን ነው። ከዚህ ባለፈ ከፍኖተ ቋንቋ ላይም የሚያቀርባቸው ዝግጅቶች አጠቃላይ ቋንቋንም ጣቢያችን ስለሚያስተምር ከዛ አንጻር ጥርት ያለ ከፍኖተ ቋንቋ በመናገር ለቋንቋ እድገት ያበረከተው አስተዋጽኦ እጅግ በጣም ትልቅ ነው። ያን ነው ያጣነው። ስለ ፍቅሩ በላይ መግለጽ እጅግ በጣም የሚከብድ ቢሆንም ፍቅሩ በላይ በስራ ያለው ታታሪነት ይህ ነው ማለት አይቻልም። አንድን ስራ ከጀመረ ፍቅሩ ሳይጨርስ መውጣት የሚሉት ለሱ መደበኛ ጠላቱ ነው። እስከ ማቆ ድረስ የጀመረውን ነገር መፈጸም ካልፈጸሙ ደግሞ መውጣት የሚባል ነገር የለም፣ ይመሻል እንጂ እና በስራው ዙሪያ ላይ ያለው ነገር ይሄ ብቻ አይደለም። ይሄ ነው ተብሎም ተገልጾም ያልቅ አይደለም። እጅግ በጣም ጠንካራና ታታሪ የሆነ ባለሙያ ነበር። በስነ ምግባሩ የተመሰገነ ሰውን አክባሪና ከሁሉም ጋር በቀላሉ ተግባቢ የነበረ ሲሆን በመንፈሳዊ ህይወቱም ብርቱ እንደነበረም ባልደረቦቹ ይመሰክራሉ። ፍቅሩ ማለት በብዙ መልኩ ተግባቢ፣ በግል ህይወቱም ቢሆን እግዚአብሔርን የሚፈራ በተለይ ደግሞ በሃይማኖት ወይም ደግሞ በእምነቱም ቢሆን ብርቱ የሆነ ለቤተሰቦቹ ትልቅ አራያ የሆነ ለልጆቹ ትልቅ አራያ የሆነ ከሱም አልፎ ለእኛም በመንፈሳዊ ህይወታችን እንኳን እንድንጠነክር ራሱን ለመንፈሳዊ ህይወት አሳልፎ የሰጠ ቤተክርስቲያንን በብዙ መልኩ የሚረዳ ልጅ ነበረ። ይህ ባልደረባችን ሳይታሰብ አጥተነዋልና ለኛም ሀዘኑ ከባድ ነው። ፍቅሩ በተቋም በመንግስት ስራ ብቻ ሳይሆን በሃይማኖታዊ ተግባሩም እጅግ በጣም ተመሰከረለት ነው። አባቶች ያመሰክረውለታል። በአካባቢያችን ይሁን በመስሪያ ቤት አጠቃላይ የትም ስንሆን መልካም ስራ ሰርቶ ማለፍን ከፍቅሩ መማር እንችላለን ማለት ነው። ዝቅ ማለትን፣ ሁሉንም በእኩል ማየት፣ ሲገባም ይሁን ሲወጣ ሰላም ማለት፣ በቀናነት ስራዎችን መስራትን ነው ከፍቅሩ የምንማረውና አሁን በህይወት ያለነኛ መቼ እንደምናልፍ ስለማይታወቅ እጅግ በጣም ፍቅሩ ተግባቢ ነው። ከሰዎች ጋር የመግባባት ሂደቱ በስራም ይሁን በተለያዩ መንገዶች እጅግ በጣም ከፍተኛ ነው። ለሰዎች ያለው ቦታም ያንን ያክል ነው። አንድን ሰው ከቀረበ በሚቀርበው ልክ ነው ያምናል። ሰውን ምን ያደርጋል በአጭሩ ነው ከመሃላችን የተነጠቀውና እጅግ በጣም መራሪ ነው። ጋዜጠኛ ፍቅሩ በላይ ስራውን በፍቅር የሚሰራ ትጉህ ባለሙያ ነበር ያሉት የስራ ባልደረቦቹ በርካታ ልምዶችን ከእርሱ መውሰድ መቻላቸውንም ይናገራሉ። እንደ አርአያነት እንዳየውም ያደርገኝ ነበረ። ከሱ የተማርኩት ብዙ ነገር አለ። ትጋትን፣ ለስራ ቁርጠኛ መሆንን፣ ለስራ ተነሳሽነት እንዲያድርብኝ ከማድረግ አንጻር ፍቅሩ በብዙ መልኩ አርአያ ነበረ። ይህን ልጅ በዛሬው ዕለት አጥተነዋል። በቀናነት ስራዎችን መስራትን ነው ከፍቅሩ የምንማረውና አሁን በህይወት ያለነኛ መቼ እንደምን
እንደምናልፍ ስለማይታወቅ ከሱ ብዙ ነገር መማር እንችላለን ማለት ነው። አድማጮችም እንግዲህ ብዙ ነገር ከሱ ፕሮግራሞች ተምረዋል ብለን እናስባለን። ድንቃድንቅ መረጃዎችን ያቀርብ ነበር። ሁሉም ወረዳዎች በሚባል ደረጃ ህዳሴ ግድብ ዋንጫን በሚመለከት ዘገባዎችን የሰራ ትልቅ አሻራን ለሀገርም ቢሆን ያበርክቶ ያለፈ ጋዜጠኛ ነውና የጋዜጠኛ ፍቅሩ በላይ ድንገተኛ ህልፈት አሳዛኝና ልብ ሰባሪ ነው ያሉት የስራ ባልደረቦቹ በህልፈተ ህይወቱ የተሰማቸውንም ሀዘን በመግለጽ ለቤተሰቦቹ፣ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን ተመኝተዋል። ለጣቢያችንም ለባልደረቦቹም ትልቅ ሀዘን ነው። እንግዲህ እግዚአብሔር የፈቀደውን አድርጓልና ለምን አደረክ አይባልም። ይሁንና አድማጮችም ያው መጽናናትን እመኛለሁ፣ ለቤተሰቦቹ መጽናናትን እንመኛለን። ሀዘኑ ከባድ ነው። ሀዘኑ ከባድ ቢሆንም ያው ሰውንንና አንድ ቀን የሆነ ሰዓት ላይ መቆማችን አይቀርም። ለዛ ደግሞ እንግዲህ መጽናናትን ነው የምመኘው ለባልደረቦቹ፣ ለቤተሰቦቹ፣ አጠቃላይ ሀዘን ለተሰማቸው ሁሉ መጽናናትን ነው የምመኘው። የእሱን ትጋትም ደግሞ እኛ አሁን ያለን ጋዜጠኞች ማስቀጠል አለብን ብዬ ነው ማስበው። ከሱ ብዙ ነገር ስለምንማር እሱ የሰራቸውን ፕሮግራሞች እኛም ማስቀጠል እንዳለብን ነው የሚሰማኝ። ጋዜጠኛ ፍቅሩ በላይ ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ ግንቦት 15 ቀን 2018 ዓመተ ምህረት በተወለደበት በ38 ዓመቱ ከዚህ ዓለም በሞት ተለይቷል። ስርዓተ ቀብሩም ቤተሰቦቹ፣ ወዳጅ ዘመዶቹና የስራ ባልደረቦቹ በተገኙበት በቦንጋ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ተፈጽሟል።